አደይ ድራማ ክፍል 55 እንግዲህ በክፍል 55 አደይ እዛ ቤት ለመውጣት ወሰናለች። እዛ ቤት ለመውጣት የወሰነችበት ዋናው ምክንያት አሁን ላይ ባርኮትም ለአደይ ስሜት እንዳለው እሷን እንደሚወዳት ነገር ግን ቤዛ ስለመጣች ብቻ ከቤዛ ጋር መሆን ስላለበት ብቻ ነው እንግዲህ አደይን እንግዲህ የነገራት የነበረ። ይህ ነገር ደግሞ ለአደይ አስደንጋጭ ሆኖባታል። አሁን ላይ ቤዛ ጋር ከሆነ በኋላ የተራራቁ እየመሰለው ብቸኝነት እየተሰማው ደስተኛ እንዳልሆነ እንግዲህ ለአደይ የነገራት ነበረ። ከዛም አልፎ ደግሞ ዴብ አይወደሽም፣ ከዴብ ጋር መሆን ትችያለሽ፣ ነገር ግን እኔ ላንቺ ያለኝ ስሜት ምንም የተቀየረ ነገር የለም እያላት ነበረ። ይህን ሲያወሩ ነበረ እንግዲህ ዴብ ከኋላ ሆኖ እየሰማቸው የነበር። ዴብ ደግሞ ይሄን ነገር መስማቱ በጣም አናዶት ነበረ። ምክንያቱም አደይ ባርኮት ጋር እንድታወራ አይፈልግም ነበረ። ሁሉንም እርግፍ አድርጋ ትታ ከሱ ጋር ብቻ እንድትሆን ነበር የሚፈልገው። ነገር ግን ስሜት አለኝ እያላት ስለነበረ ይሄ ነገር ለዴብ በጣም አስደንጋጭ ሆኖበታል ማለት ነው። ዴብና ቤዛ ነበር ያዩት። ቤዛ ግን ከአደይ ጋር ብታዩም ባርኮትን ምንም መስሎ አልታያትም። ምክንያቱም ቤዛ ዋናው አላማ ባርኮትን አፍቅረውና ወደው ሳይሆን የመጣች ከሱ ቤታችን ባራጣ ተይዟል፣ ወንድሜ ታስሯልና የመሳሰሉ ችግሮችን በመፍጠር ከሱና ከኤላ ገንዘብና ብር ወርሳ ለመሄድ ብቻ ነው የመጣችው። ይሄ ነገር ደግሞ እንዳይሳካላት የሆነበት ዋናው ትልቁ እንቅፋት ለምለም ማለት ነው ያዘጋጀችው ወጥመር ላይ ኤላንና ባርኮትን ልታስገባቸው መንገድ ጀምራ መጨረሻው ፓርት ላይ ስትደርስ እንግዲህ ይሄ ነገር እንዲከሽፍ አድርገዋለች ማለት ነው ለምለም። ምክንያቱም ትክክለኛውን ነገር እናጣራ፣ የተያዘ ቤት ካላት የታሰረ ወንድም ካላት ይህን ካረጋገጥን በኋላ ገንዘቡን ልትሰጧትና ልትረዷት ትችላላችሁ፣ ከዛ በፊት ግን ምንም ነገር ማድረግ የለባችሁም እያለቻቸው ነበር እንግዲህ ባርኮትንና ዴቭን። እነሱም እንግዲህ የእሷን ምክር ሰምተው ስለ ቤዛ ለማጣራት የጠረጠሩትን ነገር እውነታውንና እውነት መሆንና ለመሆኑን ለማጣራት እንግዲህ መንገድ ጀምረዋል ማለት ነው። በሌላ በኩል አደይን እንግዲህ ሁሉም ሰው እየወደዳት ነው። በዛ ጋር ኪንጎሷን ብሎ እየተንከራተተ ነው በር ላይ እየተቀመጠ እንግዲህ እሷን ስትወጣ ስትገባ ማየት ከጀማመረ ሳምንታት አልፎ ወራት ተቆጥረው አመታት ሊቆጠሩ ትንሽ ቀርተውታል ማለት ነው። አሁን ላይ ኪንጎ እያሰበ ያለው አደይ እሱን አልወደው ስላለች አልፈልገው ስላለች ምናልባት ድህነት ስላለብኝ ይሆናል፣ ስለዚህ ሀገር ልውጣና ገንዘብ ሀብት ንብረት ይኖረኝ ከዛ በኋላ አደይ ከኔ ጋር ትሆናለች የሚል ውሳኔ ላይ ደርሷል። ጓደኛው ግን መሄድ እንደሌለበትና አደይ በገንዘብ ተታላ ወንድ ጋር መሆን እንደማትፈልግ እየነገረውና እያስረዳው ይገኛል ማለት ነው። ሌላኛው ናኦል ነው። ናኦል እንግዲህ አሁንም አደይ ላይ አይኑን አላነሳም። በእርግጥ ፍቅር እዛ ቤት እንዲያስወግድላት ነግረው ነበረ። ነገር ግን ናኦል የእውነት ለፍቅር ብሎ ነው ወይስ ደግሞ አደይን ለራሱ ፈልጎ ነው? ሊዲያ እንግዲህ ከናኦል ጋር መመላለስ ከጀመረ ሰነባብታለች። አሁንም ናኦል ጋር ሄዳ እንግዲህ ልታወራው ጭንቀቷን ልታካፍለው ፈልጋ ነበር። እሱ ግን አስሬ አደይ ለምለም እያለ ሴቶችን እየቃየረ እየጠራ ውስጧን ሲረብሻትና ሲያስደነግጣት ነበረ። የእውነት ናኦል ለምንድን ነው አደይን እየፈለጋት? የእውነት ሊያግታት ነው ወይስ ደግሞ ለራሱ ለሆነ ነገር ፈልጓት ነው? ዴብና ባርኮት እንደሚያፈቅሯት የቤት ሰራተኛው እንደሆነች ቤት ውስጥ ስራ እንደምትሰራላቸው እንግዲህ እየነገረችው ነበረ ሊዲያ። ነገር ግን እሱ አደይ ለኔ ማማከር የምትችለው ሰው ናት፣ ታማክረኛለች፣ ካንቺ አስተሳሰብ የሱ አስተሳሰብ ይበልጣል፣ በብዙ ነገር ትበልጥሻለች እያለ እንግዲህ ሊዲያን ከአደይ ጋር እያነጻጸረ እንግዲህ የሊዲያን ውድቀትና አደይ ደግሞ ምን ያክል ጠንካራና ጎበዝ ሴት እንደሆነች እያነጻጸረ እንግዲህ ሲነግራት ነበረ ለሊዲያ ማለት ነው። ሊዲያ ላለማመን እንግዲህ ብዙ ስድቦችንም እየተሳደበች ነበረ። በመጨረሻም እንግዲህ ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ በአደይ ድራማ ክፍል 55 ዛሬ ተለቋል። በክፍል 55 የተለቀቁትንና ክፍል 56 ሊለቀቁ የሚችሉትን እንግዲህ የምናወራበት ይሆናል ማለት ነው። እንግዲህ ዛሬ እንዳያችሁት በክፍል 55 አደይ እዛ ቤት ለመውጣት ወስናለች። ከዛም አልፎ ደግሞ ፍቅርና ቤዛ ጋር ምንም መስማማትም መግባባትም ስላልቻሉ እዛ ቤት ወጣ ሌላ ቦታ መስራት እየፈለገች ነው። አባቷም ደግሞ እሷን እየተከታተላትና እየተቆጣጠራት ስለሆነ ብዙ ጊዜ እዛ በቆየች ቁጥር የምትኖርበትን ቤት ያውቀውና ከዛ ቤቱ ድረስ መጥቶ ሊረብሸኝ ይችላል በማለት እንግዲህ አደይ ቤት ለመቀየር አስባለች ማለት ነው። በመጨረሻም ፓርት እንግዲህ አደይን ምን እንዳደርጓት ባይታወቅም ከተኛችባት ቀስቅሰው እንግዲህ አስወጥተው ሲገለፍጧት ነበረ ፍቅርና
ቤዛ ማለት ነው። ከዛ በኋላ ነበረ አደይ እንግዲህ ቤቱን ዘጋግታ እነ ኤላ ቤት ሄዳ መውጣት እንደምትፈልግ ሌላ ስራ መግባት እንደምትፈልግ እየነገረቻቸው የነበር። የእውነት አደይ እዚህ ቤት ልትወጣ ነው። ፍቅርም ደግሞ እሷን ለማስወጣት እሷን ከዛ ቤት ለማስወገድ ብላ እስከዛሬ የለፋችው ልፋት ሳይሳካላት፣ ነገር ግን አደይ በራሷ መንገድ ያን ቤት ትታው ልትሄድ ነው። እናንተ ግምታችሁን አስቀምጡ። አደይ እዛ ቤት ትሄዳለች ወይስ አትሄድም? ሌላ ቤት ትገባለች ወይንም ደግሞ እዛው የምትቀጥል ይመስላችኋል? ግምታችሁን ኮሜንት ላይ እያስቀመጣችሁልኝ ማለት ነው። በሌላ በኩል እንግዲህ ፍቅር ናት። ፍቅር እንግዲህ ለዴብ አሁንም እንደምትወደው እንደምታፈቅረው አብሯት ሊሆን መሆን እንዳለበት እንደሚሆንም ደግሞ ተስፋ አድርጋ የምትጓዘው ተስፈኛዋ ሴት ናት ማለት ነው። እንግዲህ ፍቅር አሁን እስካሁን ድረስ ተስፋ አልቆረጠችም። አደይን እዛ ቤት ለማስወጣት አሁንም ቢሆን የተለያዩ መንገዶችን እየተጠቀመች ነው። ነገር ግን ናኦል አስሬ ለሊዲያ እንግዲህ እንደሰማችሁት አደይ አደይ እያለ እያበዛ ስለሆነ ጥያቄ ምናልባት ስለ አደይ አጣርቶ አደይን የሆነ ነገር ሊያደርጋት ነው ብዬ ነው የማስበው። ወይ ያግታታል ወይም ደግሞ ለራሱ ፈልጓት ይሆናል። እንደውም እኔ ሊዲያ በር ተንኳኳ ዴብ አደይን የሚፈልጋት ሰው አለ ውጭ ላይ ስትል ምናልባት የአደይ አባት መጥቶ ከዛ በኋላ አደይን እዛ ቤት አስወጥቷት ብዙ ነገር የሚፈጠር መስሎኝ ነበር። ነገር ግን እኛ እንደጠበቅነው ሳይሆን እንዳልጠበቅነው ሆኗል ማለት ነው። እንግዲህ ውጭ የነበሩት ሰዎች ኪንጎና ጓደኛው ነበሩ ማለት ነው። አደይን ለማየት መጥቶ ነው እሱ እንግዲህ በጣም ስለሚወዳትና ስለሚያፈቅራት በር አይቷት መመለስ ነው ፍላጎቱ ማለት ነው። እንግዲህ የአደይ አባት እንግዲህ ቤቱን እስካሁን ድረስ አላወቀውም። ነገር ግን ከዚህ በኋላ ያውቀውና መጥቶ ሊያዋርደኝ ይችላል፣ ይዞ ሊሄድ ይችላል በማለት እንግዲህ በስጋትና በፍርሃት ቤቱን ለመቀየር እንግዲህ እነ ለምለም ቤት ሄዳለች። የእውነት አሁንም የምትወጣ ይመስላችኋል ወይስ ደግሞ እዛው የምትቀጥል ይመስላችኋል? የፍቅርና የቤዛን ጭቅጭቅ ችላ አደይ እዛ ቤት ከወጣች ተገላገለች። ጭቅጭቁ ንዝንዙና ንትርኩ የሚቀርላት ይሆናል። እዛው ከቀጠለች ግን ከዚህም በላይ ብዙ ነገር ሊያደርጉባት ይችላሉ ማለት ነው። አንደኛ ነገር ለምለም እዛ ቤት ስለምትመጣ፣ ለምለም ደግሞ እዛ ቤት ስትመጣ የባርኮቴ ፍቅረኛ በጭራሽ አትወድም አትፈልግም። ፍቅርን ጨምሮ ሁሉም እዛ ቤት እንግዳ ሲመጣ ደስ አይላቸውም። እንግዲህ አደይ እዛ ቤት ልትወጣም ላትወጣም ትችላለች። ሌላ ሊዲያና ኤላ ናቸው። ሊዲያና ኤላ ልክ ካሁኑ በፊት እንዳለው እንድታዝናነው፣ እንድታስቀው፣ እንድትጨፍርለት፣ እንድትዘልለት እየጠየቃት ነበረ። አሁን ላይ ግን ሊዲያ በጣም ተቀይራለች። መጫወት፣ መዝለል ከወንዶች ጋር ከጎረምሳ ጋር የለም። አሁን ላይ ሙሉ በሙሉ ስራዋ ቁም ነገር ሆኗል ማለት ነው። ምናልባት አደይ እዛ ቤት ከወጣሽ ፍቅር አንድ ነገር ቀለልላት ማለት ነው። ምክንያቱም ፍቅር የምትፈልገው አደይ እዛ ቤት እንድትወጣና ዴብ ከዛ በኋላ ትኩረቱን እሷ ጋር እንዲያደርጋት ነው። ነገር ግን አሁንም ቢሆን ብዙ ችግሮች ሊፈጠሩ ይችላሉ። እዛ ብትወጣም ከዛም በኋላ ደግሞ ከዚህ በኋላ በቀጣይ ክፍል ናኦል የማን ፍቅረኛ ይሆናል? የፍቅር፣ የአደይ፣ የለምለም ወይስ ደግሞ የቤዛ? ብቻ ናኦል እዛ ቤት ካሉት ችኮች አንደኛዋን መርጦ የራሱና የግሉ ፍቅረኛ ለማድረግ ጥረት እያደረገ ነው የሚገኘው ማለት ነው። ከዚህ በኋላ አደይን እንግዲህ መጨረሻ ላይ የታደርገሻት ነው እያለ ናኦል ቤዛን አንቋት ነበረ። ምናልባት ቤዛና ፍቅር አንድ ሆነው አደይን የሆነ ነገር አድርገዋታል ብዬ ነው የማስበው። እንግዲህ በቀጣይ ክፍል አደይ ቤት ትቀይራለች አትቀይርም የሚለውን የምናየው ይሆናል። ዴብስ ደግሞ መጨረሻው ምንድን ነው? እስከ መጨረሻው በአደይ ፍቅር እየተንከራተተና እየተቃጠለ ሊኖር ይችላል ወይስ ደግሞ ሀሳቡን ቀይሮ የራሱን ህይወት መስርቶ በሰላም በደስታና በጤና የሚኖር ይመስላችኋል? ዴብ በጣም ያሳዝናል። አሁን ላይ ግን ለምለም እዚህ ጋር አጣብቂኝ ውስጥ መግባት ስላልፈለገች ሁለቱንም እሺ ብላ እንዲጋደሉ ስለማትፈልግ አንዱን እሺ ብላ ደግሞ አንዱን እምቢ ማለት ስለሚደብራት እንግዲህ ሁለቱንም እሺ ብላቸዋለች። እንግዲህ ቀጣይ ደግሞ ምን ሊፈጠር ይችላል ገምቱ።